ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ሐምሌ 19 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶልዶ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ሐምሌ 19 ቀን 236 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ዘለቃል? ኧረ በዚሁ ያለ ሰው ይበቃል። ያሰቡት ላይ ሞላ ያሉት ላይ ይሳካ። ሰው እንዴት ይኖራል ክብሩ እየተነካ ልቡ እየተነካ? የሳምንቱን ዜና የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። ከዚያም በሳምንቱ ውስጥ ተላልፈው የነበሩ የፍኖተ ዴሞክራሲ ሀሳቦችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን፣ እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን። የሰሞኑ የእስር ዘመቻ የተለመደ የፖለቲካ ቁማር መሆኑ ተነገረ። ዘረኛው አገዛዝ በቅርቡ የተፈጸሙትን ዘግናኝ ግድያዎችና የንብረት ውድመቶች በአንድ አሸባሪ ድርጅት ላይ ብቻ ማላከኩ ዋነኛው ወንጀሉ ፈጻሚ ተድበስብሶ እንዲታለፍ እያደረገ ያለው ራሱን በተባባሪነት ሊያስጠይቀው እንደሚችል የሕግና የፖለቲካ አዋቂዎች ሲያስረዱ ተደምጠዋል። ይህ በተደጋጋሚ እየተፈጸመ ያለው ወንጀል የሚፈጸምባቸው አካባቢዎችና የድርጅቱ ኢላማዎች ሲታሰቡ ከዚህ ጀርባ የተሰለፉ እስልምናን ተገን አድርገው የሚንቀሳቀሱ አክራሪ የሽብር ቡድኖች እንዳሉ ሊታወቅ እንደሚገባው በርካቶች ያስረዳሉ። የዚህ ጥቃት የመጀመሪያ ደረጃ ኢላማ የተደረጉት የኦርቶዶክስ ተዋህዶ ቤተክርስቲያናት የእምነቱ ተከታዮችና አማርኛ ተናጋሪዎች መሆናቸው በተደጋጋሚ እየተስተዋለ መሆኑ ሊታወስ ይገባዋል እየተባለ ይገኛል። ዘረኛው አገዛዝ በእስልምና ስም የሚንቀሳቀሱ ጽንፈኛ ቡድኖች እየተበራከቱ መሄዳቸውን እያወቀ የሰው ልጆችን እያረዱና ንብረት እያወደሙ እንዲቀጥሉ በዝምታ ማለፉ በገዛ አንገቱ ላይ ገመድ እንደማንጠልጠል የሚቆጠር መሆኑን የፖለቲካ አዋቂዎች ያስረዳሉ። ጀዋር የኦሮሞ ሕዝብን ከለላ በማድረግ የጂሃድ ቡድኖችን እያደራጀና አመራር እየሰጠ መሆኑ ሊጠረጠር የሚገባው እንደሆነም ብዙዎች አስተያየቶቻቸውን ይሰነዝራሉ። ሌላው መከራከሪያ ሊሆን የሚችለው በግፍ ከተጨፈጨፉት መሃል ኦሮሞ ክርስቲያኖች መኖራቸው መሆኑ ለማስረጃነት ሊቀርብ የሚገባው ነው ተብሏል። ዘረኛው አገዛዝ ጀዋርን እንደ እንቁላል በመያዝ የከፍተኛ አማካሪነት ደረጃ መስጠቱ አገዛዙ ሆን ብሎ ጀዋርና መሰሎቹን መረን በመልቀቁ በፈሰሰው ደምና በወደሙት ንብረቶች በግብረ አበርነት ሊከሰስ እንደሚገባው የሕግ አዋቂዎች ከሰጡት አስተያየት መገንዘብ ተችሏል። ከመሳሪያዎች ዝውውርና ንግድ ጀርባ ሁሌም ወያኔ እንዳለ እየተነገረ ያለው ከዋነኛዎቹ ጽንፈኛ የሽብር ቡድኖች ትኩረትን እያዞረ በመሆኑም በሚፈሰው ደም የወንጀል አባሪነት ሊጠየቅ ይገባዋል እየተባለ ነው። የሚገርመው ራሳቸውን በኦሮሞ ሕዝብ ስም ሰይመው የሚንቀሳቀሱ ቡድኖች በተደጋጋሚ የተደረጉትን የሽብር ድርጊቶች ማውገዝ ሲገባቸው እንደ ኦሮሞ ሕዝብ ትግል መቁጠራቸው የራሳቸውን ህልውና ከጥያቄ ውስጥ እንደሚጥለው በስፋት ይነገራል።
ሻዕቢያ በኢትዮጵያ ውስጥ ጉዳይ በቀጥታ ጣልቃ እየገባ መሆኑ አሳሳቢ ነው ተባለ። ከዛሬ 2 ዓመት አንስቶ ሹሙ ኮሎኔል ከኢትዮጵያ ሕዝብ የተደበቀ የሀገርን ህልውናና ጥቅም የሚጎዳ ስምምነት ከሻዕቢያ ጋር መፈራረሙ የሻዕቢያው ቁንጮ በአማካሪነት ተሰይሞ የኢትዮጵያ የውስጥ ጉዳይን እየፈተፈተ እንደሚገኝ ለጉዳዩ ቅርበት ካላቸው ወገኖች ከተገኘው መረጃ መገንዘብ ተችሏል። የሁለቱ ሀገራትን የፖለቲካ ሁኔታ በጥልቀትና በስፋት የሚያውቁ የፖለቲካ አዋቂዎች ሽማግሌው ኢሳያስ በይፋ ያልተነገረ የኢትዮጵያ አድራጊ ፈጣሪ ሆኖ መሰየሙ በኢትዮጵያና በአፍሪካ ቀንድ አካባቢ ስጋት ማሳደሩ ይነገራል። ኢሳያስ በአንድ ወቅት የሶማሌው ጽንፈኛ አሸባሪ ቡድን በኤርትራ መሬት እንዲሰለጥን ያደረገ ከመሆኑም በላይ ከበርካታ ሽብርተኛ ቡድኖች ጋር የሚስጥር ግንኙነት እንዳለው ይነገራል። በአሁኑ ወቅት የዘረኛው አገዛዝ ደህንነት የሚመራው የሻዕቢያ የደህንነት ቡድን መሆኑ የፌደራል ፖሊስንና መከላከያውን እንዲያማክሩ የተሰየሙ የሻዕቢያ ከፍተኛ መኮንኖች መኖራቸው የኢትዮጵያን ሉዓላዊነት ለአደጋ ማጋለጡን ብዙዎች በቁጭት ሲገልጹ ተሰምተዋል። በዚህ ባሳለፍነው ሳምንት በይፋ ሳይነገር ዘረኛው ሹም አስመራ ደርሶ ከኢሳያስ መመሪያ ተቀብሎ መመለሱ ታውቋል። ቀደም ሲል ኢሳያስ የሱዳንና የግብጽ መሪዎችን የአባይ ጉዳይን በተመለከተ አነጋግሮ ሸምጋይነቱን የተቀበሉት መሆኑን የሚታወቅ ሲሆን ሹሙ ኮሎኔልን ጠርቶ ግድቡን በተመለከተ ይፋ ያልሆነ መመሪያ እንደሰጠው ከአንዳንድ ከኤርትራ ምንጮች ከተገኘው መረጃ መገንዘብ ተችሏል። በርካታ የፖለቲካ አዋቂዎች የአባይ ግድብን አስመልክቶ አንገቱን የቀበረው መርዛሙ እባብ ኢሳያስ ቀና ማለቱ በአፍሪካ ቀንድ ከፍተኛ ጥልፋት ሊያስከትል እንደሚችል ያስረዳሉ። የሰሞኑ የእስራትና የፍቺ ድራማ አነጋጋሪ ነው ተባለ። ሰሞኑን ከታሰሩት መሃል ሁለቱ ልደቱና ይልቃል መነጋገሪያ ሆነው ሰንብተዋል። ልደቱ የወያኔ የደህንነት ሹም በመሆን ለረጅም ጊዜ ተቃዋሚውን ጎራ እርስ በርስ እንዲበጣበጥና እንዲካሰስ በማድረግ ከፍተኛ እኩይ ተግባር ሲፈጽም እንደነበር በቅርብ በደህንነት አብረው ሲሰሩ የነበሩ ማጋለጣቸው የሚታወስ ነው። ልደቱ በ1997 ዓ.ም ድርጅት ለማቋቋም የበቃው በስመ ክፉ መስፍን ወልደ ማርያም አማካሪነት እንደነበር የሚታወስ መሆኑ ይነገራል። በዚህ ወቅት ልደቱ ቀጥተኛ መመሪያ ያገኘ የነበረው ከስብሃት ነጋ እንደሆነ በተደጋጋሚ የተጋለጠ ጉዳይ መሆኑ ሊታወስ ይገባዋል የሚል አስተያየት ብዙዎች ይሰነዝራሉ። ከይሲ ባብነቱን አይተውም እና ወያኔ በህዝባዊ አመፅ ተፈንግሎ ወደ መቀሌ ከተገፋ በኋላም የወያኔን ፈቃድና መመሪያ ለማስፈጸም በወያኔ አመቻችነት በአብዛኛዎቹ የቴሌቪዥን ጣቢያዎች እንዲቀርብና መያዣ መጨበጫ የለሽ የሆነ የወያኔ መልሶ 4 ኪሎ ለማስገባት የሽግግር መንግስት ያስፈልጋል የሚል መለፍለፉን የሰማ ሁሉ ውሻ በበላበት ይጮሃል እያለው እንደነበር ይታወሳል። ልደቱ ሊታሰር የሚገባው ከስንትና ስንት ዓመት በፊት ቢሆንም በግፍ ባስገደላቸው ባሳሰራቸውና መዳረሻቸው እንዲጠፋ ባስደረጋቸው በርካቶች ሊጠየቅ ይገባዋል እየተባለ ነው። ሌላው ይልቃል የተባለው ሰውም በተመሳሳይ ከወያኔ በተሰጠው መመሪያ መሰረት ሰማያዊ የሚባል ድርጅት አሁንም በጉደኛው በመስፍን ወልደ ማርያም አማካሪነት አቋቁሞ መያዣ መጨበጫ የለሽ የፖለቲካ ቁማር ሲያካሄድ ከርሞና ከብሮ በተረኛው ዘረኛ አገዛዝ ትዕዛዝ ስልጣኑን ለሱ ቢጤ አጋሰስ አስረክቦ በሚስጥር ወያኔን ማገልገሉም መቀጠሉ የሚታወስ መሆኑ ብዙዎቹ ያስረዳሉ። በተመሳሳይ ይህም ጉደኛ በአብዛኛዎቹ ያገዛዙ ቴሌቪዥኖች የወያኔን የሽግግር መንግስት እንዲያላዝን ተደርጎ እንደነበር የሚታወስ መሆኑ ይነገራል። ሁለቱ ጉደኞችና ሌሎች ግብረ አበሮቻቸው በትግል ስም በፈጸሟቸው ወንጀሎች ሊጠየቁ ይገባልም ተብሏል። ሌላው ከሰሞኑ የህዝብ ጭፍጨፋ ጋር በተያያዘ ከታሰሩት መሃል ሁለቱ በአሜሪካ ዜግነት ስም በዋስ እንዲለቀቁ መደረጉ የፍትህ ስርዓቱ ዛሬም የዘረኛው አገዛዝ አጋሰስ መሆኑን እንደሚያሳይ የህግ አዋቂዎች ሲያስረዱ ተደምጠዋል። የአሜሪካ ጫና የአሸባሪው ቁንጮ የሆነውን ጀዋርንም ከእስር ማስለቀቁ ሊጠረጠር የሚገባው ነው ተብሏል። አድማጮቻችን፣ የሰሞኑ አበይት ዜናዎች እነኚህ ነበሩ። ከሌሎች ፕሮግራሞቻችን ጋር አብራችሁን ቆዩ። ዘግይተው በመድረሳቸው ምክንያት
በአርብ የደብዳቤ ፕሮግራማችን ሳይካተቱ የቀሩ ሁለት ደብዳቤዎችን በተከታታይ እናቀርባለን። ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆች፣ ውድ አዘጋጆች፣ ሰኔ 22 ቀን ከምሽቱ 3 ሰዓት ተኩል አካባቢ የሃጫሉ ሁንዴሳ ሞት ከተሰማ ጀምሮ በተለያዩ የኦሮሚያ አካባቢዎች ሁከት መጀመሩ ይታወሳል። በሻሸመኔ ከተማ በዚህ አጋጣሚ እስከ ምሽቱ 4 ሰዓት ድረስ በርካታ ሰዎች በቡድን እየሆኑ ጉዞ ወደ ነዳጅ ማደያዎች አድርገዋል። ማደያዎችን በማስገደድ ጭምር ነዳጅ እያስገደዱ ሲቀዱ ቆይተዋል። ከምሽቱ 6 ሰዓት ድረስ በተለያዩ ተሽከርካሪዎች በየአቅጣጫው ብዙ ሰው ወደ ከተማይቱ መግባቱም ታይቷል። እንዲሁም በከተማው አካባቢ ተጠግተው ያደሩ ብዙዎች እንደሆኑ ታውቋል። በመቀጠልም በየቦታው በየቀበሌው በየመንደሩ ጎማ ማቃጠል፣ ቤት መስመር፣ የቆሙ መኪናዎችን መስበር መጀመሩን የዓይን እማኞች ይናገራሉ። በተለይ ከምሽቱ 9 ሰዓት ቃጠሎው ተበራከተ። ሰኔ 23 ቀን ከጠዋቱ የቀጠለ እስከ ቀኑ 10 ሰዓት ድረስ ዘረፋ፣ ቃጠሎና ግድያ ቀጥሎ ዋለ። በዚህ ሁኔታ ገላጋይ ሳይኖር የቀጠለው ጥቃት 35 ፎቆችን ሲያቃጥልና ሲያፈርስ 200 ሆቴሎችና ሱቆችን አውድሟል። በተጨማሪም በርካታ መኖሪያ ቤቶች፣ ድርጅቶችና ትምህርት ቤቶች ወድመዋል። በዚህ አይነት የቀጠለው ዘመቻ የሶስት ሰዎችን ሕይወት ቀጥፏል። በተለይ አንድ የአውቶቡስ ካርኒ ቆራጭ በግፍና በአሰቃቂ ሁኔታ ታርዶ ከተገደለ በኋላ ሬሳው ከከንፈሩ ጀምሮ ተሸልቶ ተሰልቧል። ይህ አሰቃቂ ድርጊት ሲፈጸም የሟች ባለቤት እያየች መሆኑ እንድታይ መደረጉ አሰቃቂነቱን ያከብደዋል። የጥቃት ሰለባ የተፈጸመባቸው ሰዎች ብሔር ተኮር ተደርጎ ሲሆን የሃይማኖት መልክ መያዙም ታውቋል። በጎረቤት ከተማ በአርሲ ነገሌና በዝዋይም ተመሳሳይ የንብረትና የሰው ሕይወት ጉዳት በየገጠሩ ጭምር ደርሷል። አርሲ ነገሌ ከተማ በጣም ዘግናኝ የሆነው ደግሞ 3 ሰዎች መገደላቸውና አንደኛውን ሟች ቀጥቅጠው ከገደሉት በኋላ ቀደም ሲል ሻሸመኔ ከተማ እንደተደረገው ሬሳውን ዘቅዝቀው ሰቅለውታል። ሌላውን ሬሳ በመሬት ኮትተዋል። ዘረፋው፣ ቃጠሎውና ግድያው ሲካሄድ በተለይ ሻሸመኔ ከተማ መሃል በተለምዶ ጎጌቲ በሚባል አካባቢ በቂ የመከላከያ ኃይል የነበረ ሲሆን ከበቀለ ሞላ ሆቴልና ከኃይሌ ሪዞርት 50 ሜትር ርቀት ላይ ሆኖ ዝም ብሎ ማየቱ በጣም አስገራሚ ሲሆን ሻሸመኔ 10 ኪሎ ሜትር ርቀት ላይ ደግሞ የደቡብ እዝ ቢኖርም አደጋውን አልተከላከለም። የከተማው ፖሊስ ታጣቂና የአካባቢው የጸጥታ ኃይል በዝምታ ማየቱ ህብረተሰቡን ተስፋ አስቆርጦታል። በከተማው የተቃጠሉ መኪኖችና ተሽከርካሪዎች በጣም በርካታ ናቸው። በምዕራብ አርሲ ዞን በ5 ወረዳዎች ውስጥ ተመሳሳይ ችግር ደርሷል ሲሉ ዲነታ ሶፋ ከሞርቾ ደብዳቤያቸውን አጠናቀዋል። ለፍኖተ ዲሞክራሲ የደብዳቤዎች አምድ አዘጋጆች ሰላምና ጤና እመኝላችኋለሁ። በአካባቢና በአገር ቤት የተከታተልኩትንና የታዘብኩትን ሳቀርብ በአክብሮት ነው። በሃጫሉ ሁንዴሳ ሞት ምክንያት ከወለቴ እስከ ሰበታ በተዋረድ ባሉት ከተሞች የደረሰው ጥፋት፣ ወለቴ ውስጥ ቴሌ በተባለው ሰፈር የተለያዩ 6 መኪናዎች ተቃጥለዋል። ቁጥራቸው በውል ያልታወቁ ቤቶች ተሰባብረዋል። የንግድ ሱቆች፣ ምግብ ቤቶች እና የአትክልት ቤቶች ተዘርፈዋል። በፉሪ ከተማ አንድ ኤፍኤስአር መኪና ከነተሳቢው ተቃጥሎ የተለያዩ የመኖሪያ የንግድ ቤቶች በተለይም የሞባይል ሱቆች፣ ምግብ ቤቶችና የአትክልት ሱቆች ተዘርፈዋል። ሰበታ ከተማ ከላይ ከሁለቱ ከተሞች የተደረጉ ጥፋቶች በተመሳሳይ የተደረጉ ሲሆን ከላይ በተጠቀሱ በሁሉም ከተሞች ውዥንብሩ እስከ ሐምሌ 13 ቀን ድረስም ነውጠኞቹ እየተለቀሙ ነበር። 2 በአዲስ አበባ አየር ጤና ካራቆሬ ውስጥ ፋና አካባቢ በዘር ልዩነት 4 ሰዎች በአሰቃቂ ሁኔታ የተገደሉ ሲሆን በሌሎች ንዑስ ቀበሌዎች ህዝቡና መከላከያ በመተባበር ተከላክሏል። እስከ ዛሬም በየብሎኩ ተከፋፍለው እየጠበቁ ይገኛሉ። 3 አብነት አካባቢ ነውጠኞቹ እንደለመዱት በግሩፕ ለማጥቃት ሲደርሱ የአካባቢው ወጣት ተሰብስበው ምንም አይነት ጥፋት ሳያደርሱ መክተው መልሰዋቸዋል። 4 ፒያሳ ጊዮርጊስ አካባቢ
ሰኔ 23 የምኒልክ ሐውልትን ለማፍረስ የመጣውን የነውጠኛ መንጋ በሐውልቱ ላይ አደጋ ሳያደርስ በአካባቢው ሕዝብና በመከላከያ ኃይል ለማባረር ተችሏል ሲሉ አንድነት ከአዲስ አበባ ደብዳቤያቸውን አጠናቀዋል። ሊበለው አትነካኩት፣ ሊበለው አትጋቡሰው፣ ሊበለው ይከብዳልና፣ ሊበለው ጥያቄ ካለው፣ ሊበለው ከሳ ተቆረ፣ ሊበለው ብለው ቢደፉት፣ ሊበለው ያመረረት፣ ሊበለው አይማለዱት፣ ሊበለው ሰው ቢበድሉ፣ ሊበለው ከፊት ላይ ሰው፣ ሊበለው ከእጁ ሲወድቁ፣ ሊበለው ተራ ዋንጫ ነው። ሊበለው ሰው ቢበድሉ ከፊት ላይ ሰው፣ ሊበለው ከእጁ ሲወድቁ ተራ ዋንጫ ነው። ሊበለው ወረቼ ብለው፣ ሊበለው ወረቼ ብለው፣ ሊበለው ወረቼ ብለው፣ ሊበለው ወረቼ ብለው፣ ሊበለው የሴት ቦሷላ፣ ሊበለው ይስቁባት፣ ሊበለው መሃን መስላቸው፣ ሊበለው ልጅ የሌላት፣ ሊበለው የነደም መላሽ፣ ሊበለው የክንዴ እናት፣ ሊበለው እስኪደርሱላት፣ ሊበለው እስካዩላት፣ ሊበለው ስሟን የነኩ፣ ሊበለው የተዳፈሯት፣ ሊበለው ልጇ ቢመጣ፣ ሊበለው እመቤት አሏት፣ ሊበለው ስሟን የነኩ የተዳፈሯት፣ ሊበለው ልጇ ቢመጣ እመቤት አሏት። አጥብቀው ሲጠሉ ስድብም ጭቅጭቅም አይኖርም። የሰው ልጅ አመዛዝኖ የሚተወው ጥቃት፣ ይቅር የሚለው በደል በሕይወት ዘመኑ ይገጥመዋል። ያን የሚያደርገው በወዳጅነቱ በዝምድናው ላይ ሳንካ እንዳይገባ በማሰብ ነው። ሁሉንም ሞክሮ ሁኔታው አልሻሻል ካለ ግን ምርጫው ይለወጣል። ጥቃቱን በልፈፋ ሳይሆን በዝምታ ይይዘዋል። ወደ ውጭ በመተንፈስ ሳይሆን ወደ ውስጥ በማመቅ እርካታን ይፈልጋል። በዚህ ጊዜ ምክርም ሽምግልናም ለሱ ምኑም አይደሉ። አብይ በሚያደርጋቸው ነገሮች ሁሉ የሚደነቁም የሚደሰቱም ታይተዋል። ተደናቂዎቹ በጎ ነገር ተሰራ ብለው ስለሚያምኑ ይሆናል። የሚደሰቱት ደግሞ ያንዣበበው አደጋ የከፋ ነገር በእኛም ላይ ሳያደርስ ዳንን ብሎ ከማመን ሊሆን ይችላል። ሁሉም እንደ እምነቱ ይሁንለት፣ ሰየው፣ ጣጣ የለውም። ሆኖም ግን እርምጃው ከልባቸው ያስደሰታቸው ከሆነ ኮሎኔሉ ይህ ሁሉ ሰው እስኪያልቅ ድረስ ለምን ጠበቀ ብለው መጠየቅ ተገቢ ነው። ለዚህ ማብራሪያ አያስፈልገውም፣ ምክንያቱን ከጥያቄው ጀርባ ማግኘት ይችላሉና። ኮሎኔሉ ከተለያዩት የኦሮሞ ድርጅቶች ጋር ቃል የተገባባ በመሆኑ ከውጭ የመጡትንም በስምምነት ያስገባቸው በሱ ፍላጎት ብቻ ሳይሆን በአሜሪካኖቹ ትዕዛዝ በመሆኑ የገባውን ቃል ለማጠፍ በመቸገሩ ነው። በአንድ በኩል ትዕዛዝ፣ በሌላ በኩል የአቅም አለመመጣጠን ይዞት እንጂ በራሱ ላይ እባብ መጠምጠም የሚያስችል የአክሮባት ትምህርት ኖሮት አይደለም። አሁንስ ይሄ ተሻሽሏል ወይ? የአሜሪካኖቹ ትዕዛዝ አበቃ ወይ? ምናልባት የተወሰነ ደረጃ ፈቅደውለት ይሆናል፣ ጃዋርን ደብቀው ከሀገር እስኪያስወጡ ድረስ። ሌሎቹም ሸሮቻቸው የተነቃባቸው መሆኑ ስለገባቸው አቅጣጫ የመለወጥ አዝማሚያ ሊኖር ይችላል። ያም ቢሆን ግን ገመዷን ያረዘሙላት ዶሮ የለቀቋት ይመስላታል ነው ነገሩ። አብይ አሁን እንደሚለው የአገዛዝ ለውጥ አምጥቶ ለዜጋ ክብር በማይሰጠው ሕግ አራዊት ስር እየተዳደረ የዜጎችን መብት ለማስከበር የሚጥር መሆኑን መናገር ዋሾነት ነው። ያ ከሆነ ታዲያ አሁንም በብሔርና በሃይማኖት ላይ ያነጣጠረ ጥቃት ሲፈጸም አንጠቃም ባሉት ላይ የጅምላ አፈሳና እስር የሚወሰድበት ጉዳይ ማስተባበያ ሊሰጠው ይችላል። ኮሎኔሉ ማሰርና መግደልን የሚጠየፍ ከሆነ ለምን አሁን በጅምላ ያፈሰ ንጹሃኑን ሁሉ ወንጀለኛ በማድረግ ያስራል? ጉዳዩ ሌላ ነው። የጃዋር ቄሮ አማራንና ክርስቲያንን መጨፍጨፉ ሳይሆን የሱን ስልጣን የሚፈታተንበት ደረጃ ላይ መድረሱ ነው ያስፈራው። ሐቁ ያ ነው። ጃዋርና የበቀለ ገርባ
ሕዝቅኤል ጋቢሳና ጓደኞቹ በሕዝብ ላይ የሚሸርቡትን ደባ የሚፈጽሙትን ወንጀል ለመረዳት ተስኖት አይደለም የቆየው። ለሕዝቡ ሕይወት ባለመጨነቁ ብቻ ነው ይህ ሁሉ ግድያ የተፈጸመው። አለበለዚያ ወታደሩም ፖሊሱም አንታዘዝህም አላሉትም። ይህን አይነቱን ጉንጭ አልፋ ፕሮፓጋንዳ ትተን በሚበጀው ላይ ማተኮሩ ነው የሚሻለው። በውይይትና በሰላም የሚያምን ሰው ውይይትን አይገፋም፣ በጦር ኃይልም አይተማመንም። ታዲያ የቱ ላይ ነው የአብይ አዲስ አይነት አስተዳደር የሚባልለት? በእስክንድር ላይ የተፈጸመው ድብደባ በሕግ ጥላ ስር ዜጋ እንዲኖር የሚያደርግ ነው ወይስ የተለመደ የበቀል መወጫ? ሰብስቦ ማሰር መፍትሄ ያስገኛል ተብሎ ነው ወይስ ሕዝብን በማስፈራራት የሚፈልጉትን ማድረግ ይቻላል በሚል የሞኝ ስሌት? እርግጥ ነው የኢትዮጵያ ሕዝብ በሌላው ሕዝብ ዘንድ የሌለ የመታገስ ባህሉ አስጠቅቶታል። በወሬ የሚነግድ በሆነ ባልሆነው ማጨብጨብ የሚወድ ትውልድ መፈጠሩም ጥቃቱን አባብሶታል። አለበለዚያ በአመራርና በአስተዳደር ችሎታ ማነስ በተፈጠሩ ችግሮች ሳቢያ ከስልጣናቸው የሚለቁ የዓለም መሪዎች ታይተዋል። አለበለዚያም መሪውን ለሕግ የሚያቀርብ ዜጋ መኖሩም አዲስ አይደለም። እኛ ግን አፋችን ለእልልታ እጃችን ለጭብጨባ ብቻ የተፈጠረ ይመስል ለገዳይም ላስገዳይም ጉሮ ሸባይ ማለታችን እየተደጋገመ ነው። ያሳፍራል። አማራጩ በሰላማዊ መንገድ ሁሉንም የአገሪቱ ዜጎች ለውይይት ጋብዞ መወያየት ብቻ ነው ሲባል ቆይቷል። ጉልበት ማሳየቱ፣ ጉራው፣ ሆታው ቅጽበታዊ እርካታ ሊያስገኝ ይችላል። ኮሎኔሉ ካለፈው ቢማር ኖሮ ከመንግስቱ ኃይለማርያም ወንበዴዎቹን ጠራርገን እናጠፋቸዋለን አጉል ፉከራ፣ ከመለስ ዜናዊ ቀይ መስመር ማለፍ አይፈቀድም አጉል ጉራ፣ ወይም ከኃይለማርያም ደሳለኝ ክቡራን የጎዳና ተዳዳሪዎች ተልካሻ ፕሮፓጋንዳ ተቆጥቦ በእርግጥም ኢትዮጵያን እወዳለሁ ካለ ማድረግ ያለበት አንድና አንድ ብቻ ነው። ባላንጣዎችን በአሸርጋጆች ታጅቤ አጠፋቸዋለሁ ብሎ ማሰብ ካለፈው መማር አይደለም። እንዲያውም ካለፈው መማር ያቃተው ድንዝዝ መሆን ነው። ጃልመሮም ሆነ ሌላው መጥፋት የሚችሉት በሕዝብ ይሁንታ ነው። ሕዝብ እንዳይናገር መለጎም ብልሃት አይደለም። ኢህአፓ ደጋግሞ እንደሚለው መንገዱ አንድ ብቻ ነው። ጊዜያዊ የሽግግር መንግስት እንዲመሰረት ቁርጠኛ መሆን። በተቀረ ውሃ ቅዳ ውሃ መልስ ነው የሚሆነው። ድል ለኢትዮጵያ ሕዝብ። የረቡዕ ሐምሌ 15 ቀን 2012 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ። የዘረኛ ፖለቲካ ከጅማት ይከራል። በሀገራችን በአሁኑ ጊዜ ፈልተናል፣ በርክተናል ሊሉ የሚቃጡት ዘረኞች ሐቁ ሲመረመር ከታሪክ አንጻር ሆነ በቁጥር ኢምንቶች ናቸው። ቄሮው አውሬና ጅብ መሆኑን በግልጽ ስራውን አገናዝበን ከዚህ ቀደም አቅርበናል። ከይዘቱና ስምሪቱ ደግሞ
ሆዳም እሪያ ነው። በጭቃ ገብቶ መቆሸሽ ደስታውና ልምዱ የሆነ የዛሬ 100 ዓመት ታሪክ የሚሉትን ልቦለድ ሰንቀው ጥላቻን አስተማሪ ሐውልት ከመስራት የደረሱት ዘረኞች ዛሬ በአይናችን ስር ቤተክርስቲያን ሲያቃጥሉ፣ ሬሳ ቆልቆል ሲሰቅሉ፣ አይን ሲያወጡ፣ በሜንጫ ጨቅጭቀው ሲገድሉ፣ ሲሰልቡና ሲያርዱ እያየናቸው ነው። የፈረደባት ኢትዮጵያ በልጆቿ ደምና ላብ ከፍላ ያስተማረቻቸው ሲሆን ይበልጥ በተማሩ ይበልጥ ገርባና አራርሳ መርዳሳና ገቢሳ ሆነው ተደናቁረው አገራችንን እያመሷት ነው። ለዚህም ድልዳሉን ያዘጋጀላቸው ቡድን ለስልጣን የበቃው ኦህዴድ ኦዴፓ ሲሆን በጥፋት ጉዟቸው ደግሞ ዋና አጃቢ የሆኑት እነ ኦነግ፣ ኦፌኮ ወዘተ መሆናቸውንም ልንታዘብ ችለናል። የዘረኞቹ ህብረት ከላይ እስከ ታች ሲመረመር ለጥፋቱ ቁንጮው ስልጣን የያዘው ኮሎኔሉና አጋሮቹ መሆናቸውን ከባንዳዎች በስተቀር ማንም ሊክድ ሊሸፍን የሚችለው አይደለም። ያሳ ግማቱ ከጭንቅላቱ የሌባ አይነ ደረቅ መልሶ ልብ ያደርቅ ነውና ኮሎኔሉ ጽንፈኞችን በህዝብ ላይ ለቆ ፍጅት እንዲካሄድ እያደረገ በዛው ልክ ደግሞ ወንጀሉን መካድ ልምዱ ሆኗል። ነፋስ በወጥመድ እይዛለሁ ባይነውና አላየሁም አልሰማሁም ብሎ ከመካድ ባሻገር ሲመጣበትም የመንደር ሚሊሻ አይደለሁም ብሎ ይዘባርቃል። የተሰየመበትን ቦታ ዋና ተግባር ምን እንደሆነ አለቆቹ አልነገሩትም ማለት ነው። አንድ መንግስት ነኝ የሚል ኃይል ወይም ተቋም አንዱ ዋና ስራው ህግን ማስከበርና የህዝብን ደህንነት ማስጠበቅ ነው። ሰላም አምጪ በሚል ዶሮን ሲደልሏት በመጫኛ ጧሏት እንዲሉ ሽልማት ቢያገኝም ኮሎኔሉ ስልጣን ከያዘ ጊዜ ጀምሮ ህዝብ በስጋትና ፍርሃት መዋጡ ብቻ ሳይሆን ለሰው በላ ዘረኞች ሰለባ ተደርጓል። የኢትዮጵያ ዕጣ ፈንጣጣ ሆኖ መጪው ያለፈውን እያቆነጀ የትላንቱን አውሬ መመለስ የምንመኝበት ሁኔታ እየተከሰተ ማስቸገሩ አልቀረም። ወያኔ በዚህ ስሌት ምላሽን እየጠበቀ ነው። መንግስቱ ሲመጣ ጃንሆይ ይሻሉን ነበር፣ መለስ ሲመጣ ፋሽስቱን ኮሎኔል መናፈቅ፣ ኮሎኔሉና ጭፍሮቹ ጭራሽ ኢሰብአዊና አረመኔ ሲኖሩ ወያኔን አለሳልሶ ማየቱ የተወሰኑት ልምድ እንደሆነ አለ። በሁሉ አገዛዞች ግን ከተወገድን ከተለወጥ አገር ይበጣበጣል ይፈርሳል ማለታቸው የሚደግሙት ሱራና አቡነ ዘበሰማያት ሆነው ቆይቷል። ኢትዮጵያ ግን እስካሁን አሳፍራቸዋለች፣ ወደፊትም ታሳፍራቸዋለች ብለን እናምናለን። ኢህአዴግ ከወደቀ ኢትዮጵያ ትጠፋለች ብለው ያቀራሩ ምሁሮች ዛሬ የፖለቲካ ገዳም ገብተው ጸጥ ሊሉ ሲገባ የኮሎኔሉ ደጋፊ ሆነው አገዛዙ ከወደቀ ባለሜንጫዎቹ ያጠፉናል ብለው ሊያስፈራሩን እየጣሩ ናቸው። አገዛዙ ባይኖር አማራንና ክርስቲያንን እናርዳለን፣ ኢትዮጵያን እናጠፋለን ያሉ ጽንፈኞች መድረክም ቦታም ሜንጫም ጠመንጃም ባላገኙ ነበር። የኮሎኔሉ ልዩ ኃይል ራሱ የዘረኛ ፍጅት አስፋፊና አበረታች ኃይል ነው። ኮሎኔሉን የሚደግፉት ጥቂቶች ከሃዲዎችም አገዛዙ እኩል ጸረ አማራዎች እና ጸረ ኢትዮጵያዎች ናቸው። ለዚህስ ክርክር ያሻዋል? ዛሬ ፍጅት በተፈጸመ ቁጥር አልነበርኩም አላየሁም በሚል ለጽንፈኞቹ ሽፋን ሲሰጥ ቆይቶ ዛሬ በስልጣኑ ሲመጡበት ሊያየው ተገዷል። ድመት ያመሌን ብተው ብላለችና ለኢትዮጵያ የቆሙትንም ደብድቦ አስደብድቦ ይዟል። ዘረኝነት ጠባብና እንዳሜባ ሁሌም የሚከፋፍል ነው። በሶማሊያም በሌሎችም ቦታዎች አይተነዋል። ጸረ አማራ ይዘቱ ሁሉንም ያዳርሳል። ለአማራ የመጣው ለሌላውም እየደረሰ ነው። ጠባዩና አመክንዮው ነውና ኦሮሞውን ራሱ በአውራጃና በሃይማኖት መሰነጣጠቁ አይቀሬ ነው፣ እያየነውም ነው። በትግራይ ታይቷል፣ አሁንም እየታየ ነው። በቄሮው የጥፋት ዘመቻ በርካታ ክርስቲያን ኦሮሞዎች እንደ ሩዋንዳ ሁቶች ተገድለዋል። ኮሎኔሉ ከተገደሉት አብዛኛዎቹ ኦሮሞዎች ናቸው በሚል በአማራው ላይ በክርስቲያኖች ላይ የደረሰውን ፍጅት በተደጋጋሚ ሊሸፍን ቢጥርም የሚያዋጣው አልሆነም። ሰው አፉ ከኛ
ልቡ ከነኛ ካለው ብዙ ወራት አልፈዋል። ኮሎኔሉ ሁለትም ቢሆን ኢትዮጵያዊ ጎድን ቢኖረው ኖሮ ባለመንጫዎችን ሆነ ጽንፈኞችን ከዚህ ባላደረሳቸው ነበር። ለዚህም ነው ሰበብ ፈጥሮ ከእስር እነሱን ይለቃል ብለው የሚጠረጥሩ ሁሉ እውነት አላችሁ የሚባሉት። ያገዛዙ ህብረተሰባዊ መሰረት ሰፊው የኢትዮጵያ ሕዝብ ሳይሆን ጠባቦቹ ዘረኞች ናቸው። መሰረቱ ብዙሃኑ የኦሮሞ ሕዝብ ቢሆን ኖሮ እንኳ ይዘቱና አካሄዱ ሌላ በሆነ ነበር ማለትን እንችላለን። አፈምላጭ በደረቁ ይላጭ እንዲሉ ኮሎኔሉ የሰለጠነ ወያኔ ነውና ሲዋሽ ሲቀደድ ሰቅጠጥ የሚለው አይደለም። ሁሉን አዋቂና ሁሉን ገላጭ አስተማሪ ነኝ ባይ ነው ኮሎኔሉ። ለነገሩ አሜሪካኖቹ 7 አማካሪዎች ከፍለው ሰጥተውት ነበር። ግን አንድ እሱም ምክር የሚሰማ አይደለም፣ ከሱ በላይ ማናውቆ። በሁለተኛ ደረጃ አማካሪ የተባሉት ትውልድ ኢትዮጵያዊ ቢሆኑም የልባቸው ትርታ አሜሪካዊ ድምጽ ያለው ነው። ኢትዮጵያን አያውቁም፣ ቢያውቁም የአሜሪካን ጥቅም አስጠባቂ ናቸው። ሕጋዊውን ሲኖዶስ ለማፍረስ እንዴት እንደረዱት ማስታወሱ ብቻ ይበቃል። ወገንን ሊዘርፉና ዘረኛውን አገዛዝ ሊያጠናክሩ ገንዘብ ስብሰባ መሞከራቸውም ሌላ ምሳሌ ነው። ዛሬ በወረርሽኙ ሽፋን ዝርፊያው ጦፏል። አይነታ ወያኔ የሆነው ኮሎኔል በተማረው መሰረት ሁሉም ክስተት ከገንዘብ ስብሰባ ነውና በግድብ በወረርሽኝም በዘፋኙም ቤተሰብ እርዳታ ሽፋን ሕዝብና ኢትዮጵያ እየተጋጡ ናቸው። ግድቡን ውሃ ሊሞላ ቀናት ቀሩት ብለው የዘወትር ጅሎች ጮቤ ሲረግጡ አይሆንም ስንላቸው አልሰማ ብለው እንደቆዩ አገር ታዝቧል። ዛሬ ደግሞ የፈጣሪ ተአምር በሚል መንፈስ ዝናብ ሞላው የዓመቱን ውሃ ብሎ እያላገጠብን ነው። በካይሮ ሳቅ ሞልቷል ብንል ስህተት አይሆንም። ውሃው የሚሞላው ለካስ በዝናብ ነበር። ይህን ቧልቱጠው የሚደግሙለትን የሚያጣ አይመስልም። ሐቁ ግን አሜሪካና አረቦች ሳይፈቅዱ የግድቡ ውሃ መቼም እንደማይሞላ ነው። በግድቡ ዙሪያ ትላንትም ዛሬም የብዙ ሚሊዮን ዶላር ሙስና ጦፎ ይገኛል ማየት ለሚፈልግ። ለወረርሽኝ በውጭ ሀገር ገንዘብ ከተላሎች እየተሰበሰበ ውድቅ የሕክምና መሳሪያዎችን በውድ ዋጋ ገዛን እያሉ ያገዛዙን ሹሞችና በውጭ ያሉ ሆዳሞች ዝርፊያ እንደሚያካሂዱም ታውቋል። በወያኔ ጊዜ አዜብ ጎላና በስዊድን ነዋሪ የሆነ ሐኪም ውዳቂ የልብ ሕክምና መሳሪያ ፔስሜከር ወደ አገር እያስገቡ ብዙ ሚሊዮን ብር መዝረፋቸው የሚረሳ አይደለም። ከመቼው ነው ለነገሩ የኦሮሞ ተወላጅ ወጣት ባለ ሚሊዮኖች ብቅ ብለው አሜሪካ፣ ስዊድን፣ ኖርዌይ ወዘተ ንብረት ገዢ የሆኑት? ሆድ ሲያውቅ ዶሮ ማታ። ያላወቁ አለቁ እንዳንል ተነግሮናልና የማናውቀው የለም። አገዛዙ ዘረኛ መሆኑን ማንም ሊነግረን አንጠብቅም። ስልጣን ሲመጣ ጀምሮ ነግረናል። ኮሎኔሉ ለማንም የማይበጅ እውር አህያ ነው ካልን 2 ዓመታት አልፈዋል። የኮሎኔሉ ጠበቃ የሆኑትንም ባንዳዎች እናውቃቸዋለን። የክህደት አባወራዎች ሆነው ለወያኔም ለሻዕቢያም ለግብጽም አድረው አገራችንን ሲጎዱ የባጁ ማፈሪያዎች ናቸው። ማንንም አያደናግሩም። እሳት ሲሉት የቆዩት የባለጌ ብስናት የሚሰማበት ከሆነ ውሎ አድሯል። ያንጃው ሽማግሌ በቃኝ ብሎ ዘመዶቹን ግብዣ ጠርቶ ተሰናብቶ ወደ መጣበት የአውሮፓ ሀገር ተመልሷል። ባለመንጫዎችና አውሬዎቹ ኮሎኔሉን ከድተውታል። እሱም ለስልጣኑ ሲል ተነስቶባቸዋል። ነገ በገዳ ታረኩ ብሎ ሸብረቅ እስካላለ ድረስ አያደርገውም አይባልምና ከሳሙና ይበልጥ ሙልጭልጭ ባይ ጮሌ ነኝ ባይ ነው። የዘረኛ ፖለቲካ ከጅማት ይከራልና ይህን አያደርግም ብሎ መሐላ መቼም ሊገባ አይችልም። ጠላትና ወዳጅን እንለይ፣ ኢትዮጵያን እንታደግ። ዘረኞች ሁሉ በትግላችን ይውደሙ። ሀገር አድን ኢትዮጵያዊ ትግላችን ይጠናከር።
ጄኖሳይድ ወይም የዘር ፍጅት ምንድነው? እውን በኢትዮጵያ የዘር ፍጅት አልተካሄደምን? ከአእምሮ በለጠ፣ አዲስ አበባ። በእንግሊዝኛው ጄኖሳይድ፣ በአማርኛ የዘር ጭፍጨፋ ወይም የዘር ማጥፋት ምንድነው? የተባበሩት መንግስታት ስለ ዘር ጭፍጨፋ የተስማማባቸውና የሕግ ትርጓሜዎችስ ምን ይላሉ? በኢትዮጵያ ሀገራችንስ የዘር ጭፍጨፋ ተግባራት ተፈጽመዋል ወይስ አልተፈጸሙም በሚሉ ጭብጦች ላይ ትንሽ ማለትን ፈለኩና ስለ ዘር ጭፍጨፋና ወይም ጅምላ የዘር ፍጅት ትርጓሜን መነሻዬ አደረኩት። ከዚህ ትርጓሜ በመነሳት የመቀሌዎቹ ወያኔዎች እነ ኦነግ፣ ኦፌኮና ኦዴፓዎች የትላንትና ተግባራቸው ምንድን ነበር? ዛሬስ ምን እየሰሩ ናቸው ለሚሉ ጥያቄዎች የተሳሳተ ብዥታን ይጠርጋል። ቆም ብሎ ሁኔታዎችን በማመዛዘን ወደ ጤናማ ሕሊና ለመመለስም ይጠቅማል። እያንዳንዱ ወጣት ከነማን ጋር ወግኛለሁ፣ ለምንስ ዓላማ እያሰለፉኝ ነው በሚሉ ጭብጦች ላይ መነጋገርና መወያየት የዜጎች ሁሉ ግዴታ ነው ባይም ነኝ። ከመነጋገር፣ ከመወያየት፣ ከማንበብና ከመግባባት በሚገኝ ዕውቀት ኢትዮጵያን ለማጥፋት ሕዝቧን እርስ በርስ ለማጫረስ ከሚራወጡ ባንዳዎች ቢያንስ ራስን ማራቅ ይቻላል። ለኢትዮጵያና ኢትዮጵያዊነት መድህን ለሚደረገው ትግልም የራስን አስተዋጽኦ ማበርከትም ይቻላል። ዳግም ማንሰራራት ከማይችሉ የአስተሳሰብ ድሆች ጋር ማበርና መቀናጀት ስህተት ብቻ ሳይሆን ወንጀል ጭምር መሆኑን ደግሞ ደጋግሞ መናገሩ አስፈላጊ ነው። በዘር ጭፍጨፋና በዘር ፍጅት መጠየቅ የሚገባቸው ወያኔዎች ከመቀሌ ስለመሸጉ ወይም ተባባሪና ሎሌዎቻቸው ወደ አዲስ አበባ ተጠርተው ስለመጡ ንጹህ የሚመስሏቸው ካሉ ተሳስተዋል። ለዚህም ነው ለዚህ ጽሑፌ የዘር ጭፍጨፋ ምንድነው የሚለውን መነሻዬ ያደረግኩት። በመሆኑም የተባበሩት መንግስታት ድርጅት ስለ ዘር ፍጅት የሰጣቸው ትርጓሜዎች ምንድናቸው ወደሚለው መነሻዬ ልመለስ። ስለ ሰው ልጅ የዘር ፍጅት ወይም የዘር ጭፍጨፋ መከራከርና መሟገት የተጀመረው በሁለተኛው የዓለም ጦርነት የጀርመኑ ናዚዝም በአይሁዶች ላይ እጅግ ዘግናኝ የሆነ የዘር ፍጅትን መፈጸሙን እንደ መነሻነት በመጠቀም ነበር። ጽንሰ ሐሳባዊ ግንዛቤውንና ሐሳቡን በሰነድ አስደግፎ ያስቀመጠው ፖላንዳዊው የሕግ ባለሙያ የነበረው ራፋኤል ሌኒኪን ነበር። የዘር ፍጅት እንደ ዓለም አቀፍ ወንጀል እንዲታይ በ1946 ዓመተ ምህረት የተጀመረ ቢሆንም በተባበሩት መንግስታት
በ149 አገራት ስምምነት የተፈረመው በ1948 ዓመተ ምህረት ነበር። የተባበሩት መንግስታት ስምምነቱን ማጽደቅ ብቻ ሳይሆን በየሀገሮቻቸው ሕግ ላይ በተጨማሪነት እንዲያካትቱትም ከስምምነት ላይ ተደርሶ ነበር። ኢትዮጵያ ሀገራችን የዚህ ስምምነት አጽዳቂም ፈራሚም እንደነበረችና ዛሬም እንደሆነች ልብ ይሏል። የእንግሊዝኛው ቃል ጄኖሳይድ ከሁለት የግሪክ ቃሎች የተፈጠረ ነው። ጄኖ ማለት ዘር ወይም ጎሳ ማለት ሲሆን ሳይድ ማለት ደግሞ ግድያ ማለት ነው። ስለዚህ ጄኖሳይድ ወይም የዘር ጭፍጨፋ ማለት ዘርን፣ ብሔርን፣ ጎሳም ወይም ሃይማኖትን መሰረት አድርጎ ሆነ ተብሎ ለማጥፋት የሚደረግ የጅምላ ጭፍጨፋ ነው የሚል ትርጓሜ ይገልጸዋል። የተባበሩት መንግስታት የዘር ፍጅት ተግባርና መገለጫዎችን በአርቲክል 2 ላይ አካላዊና አእምሮአዊ ጉዳት ማድረስ ብሎ በሁለት ከፍሎ አስቀምጧቸዋል። አእምሮአዊ ወይም ህልናዊ ጉዳቶችን በአንድ ዘር፣ ብሔር፣ ጎሳ ወይም የሃይማኖት አባላት ላይ በከፊል ወይም ሙሉ በሙሉ አእምሮአቸውንና ህሊናቸውን ለመጉዳት ሆን ተብሎ የሚፈጸም የወንጀል ተግባር ነው ብሎ ያስቀምጠዋል። የአካላዊ ጥቃት ጉዳቶችንና ትርጓሜ የሚሰጥባቸውን ተግባራት ደግሞ እንደሚከተለው በዝርዝር አስቀምጧቸዋል። በአንድ ዘር፣ ብሔር፣ ጎሳ ወይም ሃይማኖት አባላት ላይ በከፊል ወይም ሙሉ በሙሉ የሚፈጸም ግድያና ጭፍጨፋ ወይም የአካል ጉዳት ማድረስ ብሎ ያስቀምጠዋል። የአንድን ብሔር፣ ዘር፣ ጎሳ ወይም ሃይማኖት አባላት ያልሆኑትንና የማይቀበሉትን አስገድዶና አሰቃይቶ በኃይል እንዲሆኑ በማድረግ ማንነትን ማጥፋት። ሐመሩሃ በአንድ የተወሰነ ዘር፣ ጎሳ ወይም ሃይማኖት ተከታዮች ላይ ሆን ተብሎ የተፈጥሮ እርባታን እንዳያደርጉ በማስገደድ ወይም በማታለል የማምከን ተግባር መፈጸም። የአንድ የተወሰነ ብሔር፣ ዘር፣ ጎሳ ወይም ሃይማኖት አባላት ልጆችን ወደ ሌላ ቤተሰብ በግዳጅ ማዛወር ናቸው ብሎ በአጭሩ ያስቀምጣቸዋል። እንግዲህ ከነዚህ የተባበሩት መንግስታት ድንጋጌዎች አንጻርና ኢትዮጵያም ከፈረመችባቸው ውሎች በመነሳት በኢትዮጵያ የዘር ጭፍጨፋ ተካሂዷል ወይስ አልተካሄደም ብለን ባልተሟገትን ነበር። ከዚህ ድምዳሜ ለመድረስ የሕግ ጠቢብ መሆንንም ባልጠየቀ ነበር። የወያኔና የኦነግ ጨፍጫፊዎች ራሳቸውን ንጹህ እያስመሰሉ በተደጋጋሚ ለዘር ፍጅት ባልተነሱብንም ነበር፣ ባልፈጸሙብንም ነበር። የወያኔ አዛውንት ጨፍጫፊዎች ከእነ ኦነግ፣ ኦፌኮ፣ ኦዴፓ ጋር መክረውና ዘክረው ንጹሃንን ትላንትም ሆነ ዛሬ ባልጨፈጨፉ ባላስጨፈጨፉ ነበር። ባሳለፍናቸው 29 ዓመታት የዘረኞች ንግስና ዘመን ሁሉም የኢትዮጵያ ዜጎች በጭቆና ማቅ ውስጥ ገብተው የማቀቁ መሆናቸው እንደተጠበቀ ሆኖ አማራው ሕዝብ ላይ በተባበሩት መንግስታት የዘር ጭፍጨፋና ፍጅት መለኪያዎች አንጻር እጅግ ዘግናኝ የሆኑ የዘር ጭፍጨፋዎች የተካሄዱበት መሆኑን ግን መካድ ወይም ማድበስበስ አይቻልም። በቂ ማሳያዎችና ማስረጃዎችም አሉ። የወያኔን ማኒፌስቶ በመነሻነት ስንወስድ የአማራ ሕዝብ የትግራይ ሕዝብ ጠላት ነው ብሎ ነው ያስቀመጠው። በተግባር ጉዞውና ቅኝቱም ይህንኑ ያረጋግጣል። ጅምላ የአእምሮና የአካል ጥቃት ተፈጽሞበታል። የአማራው ሕዝብ በወልቃይት፣ በጠለምት፣ በጠገዴ፣ በሁመራ፣ በራያ የትግሬነት ማንነት በኃይል ካለ ፍላጎቱና ምርጫው ተጭኖበታል። አማራ በመሆናቸው ብቻ ተጨፍጭፈዋል። ትግሬነትን አንቀበልም፣ እኛ አማሮች እንጂ ትግሬ አይደለንም በማለታቸው ብቻ ከትውልድ ቀያቸው የተፈናቀሉ ለስደት የተዳረጉትንም ቤታቸው ይቁጠራቸው። ንብረታቸው ተዘርፏል። በ1983 ዓመተ ምህረት ዋዜማና ማግስት ሻዕቢያ፣ ወያኔ፣ ኦነግና ኦህዴድ ተጣምረው በአረካ፣ በበደኖ፣ በአርባ ጉጉ፣ በአሰቦት፣ በአሶሳ አማሮችን አማራ በመሆናቸው ብቻ መጨፍጨፋቸውን አንረሳም። መነኮሳትና አዛውንቶች ከነ ሕይወታቸው ወደ ገደል እየተመረጡ መወርወራቸውንም አንደብቀውም። ቤታቸው ተቃጥሏል፣ ንብረታቸው ተዘርፏል። ይህ አረመኔያዊ ተግባር የሚነግረን እውነት የጅምላ የዘር ጭፍጨፋን እንጂ ሌላ ሊባል አይችልም።
ይህ የወያኔ ጸረ አማራና ጸረ ኦርቶዶክስ ተዋህዶ ዘመቻ በነ ኦነግ፣ ኦፌኮና ኦዴፓ እንደ አዲስ በብሔርና በሃይማኖት ጥላቻ ጠገግ በተከፈተ ዘመቻ ጠላት እየተባሉ የተጨፈጨፉት ክርስቲያን በመሆናቸው ብቻ መሆኑን ተመልክተናል። በባሌ፣ በአሩሲ፣ በሻሸመኔ፣ በጅማ፣ በድሬዳዋ፣ በሐረር ወዘተ የተፈጸመው ወንጀል ዘርንና ሃይማኖትን መሰረት ያደረገ መሆኑ መደበቅ የሌለበት እውነት ነው። አዲስ አበባን ጨምሮ በቤተ ክርስቲያናት ላይ ጥቃት ለመፈጸም ሲራወጡ ተመልክተናል። የሰሞኑ የጥፋት ዘመቻ እነ ዮዲት ጉዲትና ግራኝ አህመድን ተግባራት ወደ ኋላ መለስ ብለን እንድንመለከት አስገድዶናል። ወያኔ በስልጣን ዘመኑ በአማራ እናቶች ላይ የማምከን እርምጃዎችን መውሰዱም መሸፋፈል ወይም መድበስበስ የሌለበት ያፈጠጠና ያገጠጠ እውነት ነው። የአማራ እናቶች መውለድ ባለመቻላቸው ትዳራቸው ፈርሷል። የሰው ልጅ ትልቅ መብትና ጸጋ የሆነውን ራስን በትውልድ የመተካት ተፈጥሯዊ ጸጋን ከማሳጣት የበለጠ የዘር ፍጅት ተግባር አለ ማለት አይቻልም። የሕፃናት ሽያጭም በዘመነ ወያኔ የደራ ገበያ መሆኑ ብቻ ሳይሆን ከፍተኛ የገቢ ምንጭም ነበር። ሕፃናትን ያለ ፍላጎትና ፈቃድ ለሌላ ቤተሰብ ማዛወር የለየለት የዘር ፍጅት መገለጫ ነው። መቼም ጊዜ ሁሉን ያሳያል እንዲሉ አሜሪካዊ ዜግነቱን በኪሱ ይዞ አማራንና ክርስቲያንን በሜንጫ ሲል የአዋጅ ከበሮ የደለቀው ጃዋር መሐመድ የክብር አቀባበል ተደርጎለት ወደ አገር ገባ። ጃዋር በክርስቲያንና አማራ ላይ የጥፋት ከበሮ በመደለቅና ነጋሪት በመጎሰም ብቻ አላበቃም። ከገባ ወር ሳይሞላው የብሔርና የሃይማኖት ግጭቶችን ለማምጣት ወደ ተግባር ቀይሮታል። በሐረር፣ በድሬዳዋ፣ በባሌ፣ በአሩሲ፣ በሻሸመኔ፣ በአጣዬ ወዘተ ገዳማት፣ ቤተክርስቲያናትና መስጊዶች መቃጠላቸውን አንረሳም። አማኞቻቸው በስለት ታርደዋል፣ ተጨፍጭፈዋል፣ ቤት ንብረታቸው ተቃጥሏል፣ ተዘርፏል። በኢትዮጵያ ዛሬ ሕግ የለም እንጂ ጃዋር፣ በቀለ ገርባና መሰሎቻቸው መጠየቅና መከሰስ ያለባቸው በዘር ፍጅት እንጂ በአጫሉ አስከሬን ዝርፊያና እንግልት ብቻ መሆን አልነበረበትም። በኢትዮጵያ የተፈጸመ የዘር ፍጅቶችን ወደ ከተማ ተመልሰን ስንቃኛቸው ለየት ያለ ባህሪ ይታይበታል። በሕግ ሳይቀር ድጋፍ ተሰጥቶታል። የድሬዳዋና የሐረርን 40-20 ሕግን ልብ ይሏል። በድሬዳዋና ሐረር እንኳንስ የዛሬዎቹ ወጣቶች አባቶቻቸው፣ እናቶቻቸውና አያቶቻቸው ከድሬዳዋና ሐረር ውጭ መኖሪያችን የሚሉት ሌላ ቦታ እንደሌላቸው እየታወቀ ተወልደው ባደጉባቸው ከተሞች እንደ ሁለተኛ ዜጋ ተፈርጀዋል። መጤዎች ናችሁ፣ ተወላጆች አይደላችሁም፣ መምረጥም ሆነ የሥራ ዕድል ማግኘት አትችሉም በሚል የዜግነት መብታቸው ተገፏል። ሰብአዊ መብቶቻቸውን ተነጥቀዋል፣ ተገድለዋል፣ ንብረታቸው ተዘርፏል። በመኖሪያ ቤቶቻቸው ላይ ሳይቀር የመለያ ምልክት በማድረግ የዘር ፍጅት አካል ለመፈጸም መሆኑ የማይካድ እውነት ነው። ከዚህ የበለጠ የዘር ጥቃትና ፍጅት ማሳያ ኬት ይመጣል? አዲስ አበባም ሌላው የዘረኞችና ጠባቦች እቅድና ትልመን መጥፎ ገጽታ መመልከቻ ከሆነ ከራረመ። አዲስ አበባ እንደነ ድሬዳዋ በሕግ አይጻፍላት ወይም አይደንገግላት እንጂ ነዋሪዎቹ ላይ ጨለማን ተገን ባደረጉ መንግስታዊ ወሮበሎች ሕገወጥ በሆነ መንገድ ቤታቸው ይፈርሳል፣ ከጎዳና ይጣላሉ፣ ለወጣቶቹ የሥራ ዕድል እንዳያገኙ ተደርጓል። ፖሊስ መሆን አይችሉም። ከተማዋ በኦሮምኛ ተናጋሪ ፖሊሶች ከመወረሯ የበለጠ ማሳያ የለም። በተለያዩ ጊዜያት ከተለያዩ ቦታዎች ተጠራርተው ለሁከትና ረብሻ የሚመጡ ቄሮዎች አንድም ቀን የሕዝብ ለሕዝብ ግጭቶችን ከመቆስቆስና ከመተንኮስ ታቅበው አያውቁም። ከሰሞኑ በተደረገው የሁከት እንቅስቃሴ የጃዋር ጸረ አማራና ጸረ ክርስትና አዋጅ ለመተግበርና ቤተክርስቲያናት ላይ ጉዳት ለማድረስ መሯሯጣቸው በርካቶችን አሳዝኗል፣ አሳፍሯልም። በአገዛዝና ስርዓት ላይ ተቃውሟቸውን ማሰማት ሲገባቸው በጉልት ቸርቻሪዎችና በሱቆች ላይ ዝርፊያ መፈጸማቸው የጥፋት ኢላማቸው ሕዝብ ወይም የእምነት ቦታዎች ላይ ነው ወይስ በአገዛዙና ስርዓቱ ላይ ነው የሚሉ ጥያቄዎችን አስነስቷል። የእምነት ቦታዎችንና መኖሪያ ሰፈሮችን በሁከት ፈጣሪዎች አናስነካም ባሉ የአዲስ አበባ ወጣቶች ላይ የተወሰደው የእስር እርምጃ የአዲሶቹ ሹሞች የዓላማ ሰልፍን አሳይቶናል የሚሉ የአዲስ አበባ ነዋሪዎች ጥቂት የሚባሉ አይደሉም። በሰሜን ሸዋ
በአማራ ክልል በኦሮሞ ልዩ ዞን ሌላው ለአማራ ሕዝብ የአደጋ ቀጠና መሆኑንም ልብ ይሏል። ይህ አካባቢ ዛሬ አመራርና ትዕዛዝ የሚሰጠው ከኦዴፓ ከኦነግና ወያኔ ጥምር ኃይል መሆኑ ሚስጥር አይደለም። የኦነግ ጦር ካምፕ መሰልጠኛና መስፈሪያ እየሆነ ከመጣም ከራርሟል። ካለፉ ተመክሮዎችም ስንነሳ የማጀቴና አጣዬ ወረራ የተፈጸመው በእነዚሁ ዘረኛ ቡድኖች የተጣመረ ሴራ መሆኑንም አንረሳውም። እንግዲህ በ29 ዓመታት ውስጥ በተለያየ ጊዜ በተለያዩ ቦታዎች የተካሄዱ የዘር ፍጅቶች በርካታ የሰው ሕይወትን በልተዋል። የሰው ልጅ ክቡር ደምን አፍሰዋል። የዜጎችን አካል ጎድሏል። ይህ አሳፋሪ ተግባር ዛሬም እንደቀጠለ ነው። የሩዋንዳውን ኢንተርሃምዌ እልቂት ያቀጣጠለና ያባባሰው የመገናኛ ብዙሃን እንደነበረ ይታወሳል። በኢትዮጵያም ከአጫሉ ሞት በፊትም ሆነ በኋላ የጃዋሩ ኦኤምኤን የወያኔው ድምፅ ወያኔ ሊያስተላልፏቸው የነበሩት የዘር ፍጅትና የሃይማኖት እልቂት ቅስቀሳዎችን አንረሳቸውም። እየዘገነኑንና እያሳፈሩንም ቢሆን እናስታውሳቸዋለን። ይህ ተግባር ከሩዋንዳው ኢንተርሃምዌ ጋር በእጅጉ የሚመሳሰል እንጂ ልዩነት የለውም። የደምቢዶሎው የአማራ ተማሪዎች እገታም የወላጆቻቸውንና የበርካታ ኢትዮጵያውያንን አንጀት ያላወሰ ቢሆንም እስከ ዛሬ ድረስ የመዳረሻቸው ምልክት ፍንጭ አልተገኘም። ይህም ከናይጄሪያው ቦኮ ሐራም የሽብር ተግባር ጋር ተመሳሳይ እንጂ ልዩነት የለውም። አንድ ጊዜ በብሔር ሌላ ጊዜ በሃይማኖት ልዩነት እርስ በርስ ሊያፋጁን የተነሱ ጸረ ኢትዮጵያ ኃይሎች ለማንም አይጠቅሙም። የትግራዩ ወያኔ የትግራይም ሆነ የኢትዮጵያ ሕዝብ የለየለት ጠላት መሆኑን ተረድቶ እየተካሄዱ የሚገኙ ጸረ ወያኔ እንቅስቃሴዎችን ለግብ ይደርሱ ዘንድ ሕዝቡ፣ ምሁራን፣ የአገር ሽማግሌዎችና የሃይማኖት አባቶች ከትግራይ ወጣቶች ጎን ሊሰለፉ ይገባል። የኦሮሞ ወጣቶችም ትግላቸው ከሕዝብ ጋር ሳይሆን ከጨቋኝ አገዛዝ ጋር መሆኑን አውቀው ከነዚህ ጸረ ኢትዮጵያ ኃይሎች ራሳቸውን ያገሉ ዘንድ ምክር መስጠት አስፈላጊም ግዴታም ነው። ዘረኝነት አገር ያፈርሳል፣ ሕዝብን መቋጫ ወደማይገኝለት የእርስ በርስ እልቂት ያደርሳል። ከሀገርና ሕዝብ በላይ ምንም ቅድሚያ የሚሰጠው እንደሌለ መረዳት ይገባል። እልቂትም በአንድ ወገን ጨራሽነትና በሌላ ወገን አላቂነት የሚደመደም አይደለም። በመስታወት ቤት ያለ በድንጋይ አይጫወተም እንደሚባለው የሩዋንዳውን የዘር ጭፍጨፋ ታሪክ ያነበበና የአስከሬን ክምርን የተመለከተ በጥላቻ ፖለቲካ መጫወቱ ድንቁርናን እንጂ አዋቂነትን አያመለክትም። በመጨረሻም በኢትዮጵያ ጅምላ የዘር ጭፍጨፋና ፍጅት ተካሂዷል ወይ ለሚለው ጥያቄ መልሱ አዎን ተካሂዷል ነው። ዛሬስ ዝግጅቱ ቀጥሏል ወይ? አዎን ቀጥሏል። የማያወላዳ ምላሽ ነው። መፍትሄውስ ምንድነው ለሚለው እውነተኛ ዴሞክራሲን ማስፈን፣ የኢትዮጵያን አንድነት ማስፈን፣ የሕዝብ አብሮነትንና መፈቃቀርን ማዳበር፣ እኩልነትን መሰረት ያደረገና ሁሉን አሳታፊ የሆነ የሽግግር መንግስት መመስረት ብቻ ነው። እኛ እናሻግራችኋለን ባይ የሕዝብ ስልጣን ነጣቂዎችንና ሌሎች ጸረ ኢትዮጵያ ኃይሎችን ለማንበርከክ ተባብሮ መታገል ብቻ ነው። ሌላ አማራጭ የለንም። ድል ለኢትዮጵያ ሕዝብ! ፈርዶበት አማራ አረ ያገሬ ያለ አረ ወገን ያለ እጁ መጃውጥቶ እግሩ ተሸርሽሮ የግፍ መከራን እየገፋ ኑሮ ለህዝቦቿ ፍቅር ህይወት በገበረ ፈርዶበት አማራ ፍዳውን ይበላል እየተወገረ ለኢትዮጵያ እናቱ አጥንቱን ከስክሶ ስጋውን ከምድሯ በደሙ ለውሶ ነገር ሆነና ላምባል ወለበት ኩበት ይወቃል አማራው ግፍ ያደራበት። አይሆንም በሉልኝ በፍጹም እምብኝን በልና ይዘረኛ ይቁም
ይታይ ስሜታችን ቁጣችን ይናገር መጤዎች አይደለንም የለንም ሌላ ሀገር ፈርዶበት አማራ ምንድነው ጥፋቱ ለሁሉም ሃይማኖት ራሱን መስጠቱ ከወገኖቹ ጋር አብሮ መኖሩ ባድዋ በማይጨው ስጋና አጥንቱን ደሙን መገበሩ አገሩን ድንበሩን ሞቶ ማስከበሩ እኮ ምንድነው አጥፍቶ ከቶ ምን ቢሰራ ደም ከፍሎ ካኖራት ውድና ታገሩ መፈነቃቀሉ በግፍ መባረሩ አረ ወገን ያለ አረ ያገር ያለ ኢትዮጵያዊነትን በኖረ ጠብቆ እስከ መቼ ድረስ በስሙ ተሳቆ በመከራው ታንቆ እምብኝ የሚል ጠፍቶ የዘረኛ ስርዓት በሀገር ተንሰራፍቶ ቀን ሰዓት ተጣሞ ለወያኔ አዝሞ ጉድጓድ ይከተታል አማራው ተለቅሞ አይ አንቺም ማማ አንቺ እናት ሀገሬ ዜጎችሽ አለቁ ታዛዥ ነሽ ላውሬ ሰው ለሞይ ባገር እምብኝን የሚያጣጥቅ ስቃይን ለመጣል ለወገን የሚወድቅ ፈርዶበት አማራ ዘሩም አገሩ ናት ክብሩ ለሰንደቅ ዓላማው መሞቱም መኖሩ ባለ አልደራደር ኢትዮጵያን ለባዕድ ይጋዛል አማራው ይወቃል ያለ ፍርድ ሰው የለም ወይ በአገር እምብኝን የሚያጠብቅ ስቃይን ለመጣል ለወገን የሚወድቅ ጉራጌ ኦሮሞ ጋምቤላው ሲዳማ ሀደሬው ሀዲያ አፋሩ ኩናማ ሌላ ዝም ብሎ ካየ ዜጋው ሲፈናቀል ወገኑ ሲደማ ነግበኔ እያለ ክንዱን አጠንክሮ ይህንን የግፍ ስርዓት ካልጣል አሽቀንጥሮ ሁሉም በየተራው እየዋለ እያደር ፍንቅልቅል ይወጣል ይሰደዳል ከሀገር አረ ያገር ያለ አረ ወገን ያለ ፈርዶበት አማራ ሀገሬም ማለቱ ወገኔም ማለቱ ባልፈጸመው በደል ካስጣለው ከገደል እምብኝ በል ሀገር ሰው ወተት ይሸፍታል እንኳን ሰው ሲበደል እኮ ጥቁር ድንጋይ ጠርቦ አፈር አለስልሶ ደክሞ ባበላበት ምን ወንጀል በሰራ ምን በፈረደበት ፍንቅልቁል ወጥቶ የሚባረርበት እያየ በቁም የሚሸለትበት ስርዓቱ ባመጣው መከራና ጣጣ እኮ ምን ባጠፋ አማራው ይቀጣ አረ ሀገር ያለ አረ ወገን ያለ ግፉ ሚዛን ሰብሮ ምድሯን አጨቀያት እምቢኝ በል ሀገር ሰው አዛውንትም ወጣት እምቢኝ በል ኦሮሞ እምቢኝ በል ኩናማ እምቢኝ በል ጉራጌ እምቢኝ በል ሲዳማ እምቢኝ በል አፋሩ እምቢኝ በል ሀዲያ እምቢኝ በል ጋምቤላ እምቢኝ በል ትግራይ የባንዳ ጥርቅም ይብቃው ሰው አይብላ ሌሎችም ተነሱ እምቢኝ በቃን በሉ በአማራው ብቻ አይቆምም ግፍና በደሉ የገዢ ቋም የለም የእናት ሀገር እንጂ አይቶ አለማየቱ ሰምቶ አለመስማቱ ለማንም አይበጅ ፈርዶበት አማራ ተደራይቶ ምርጦ ገዝቶ እንዳደረ ፍዳውን ይበላል በዘረኞች ጥይት እየተወገረ አረ ያገር ያለ አረ ወገን ያለ ፈርዶበት አማራ